ቅድም እንደተባለው እንዳልኩት በአንድ በኩል በኤችአይቪ በሌላ በኩል በኮሌራ እና በማላሪያ በሌላ በኩል ደግሞ እዚህ ጦርነት ውስጥ ነው ያለን። ያ የሚያመጣው ፖስት ዋር ኢፌክቱ ረጅም ጊዜ ስለሚወስድ አሁን አናየውም። በአይንና የታዩ ችግሮች ደግሞ በሰው ደም ስር ውስጥ እየገቡ ከፍተኛ የሆነ ጦስ ይመጣል በዚህ ክልል ማለት ነው። ሰው እዚህ ላይ ይህንን የኤችአይቪ ቀን ስናከብር ዋና ዓላማው በአንድ በኩል የማህበረሰቡን ትምህርት ግንዛቤ መፍጠር የእያንዳንዱ ሴክተር ኃላፊነት ስለሆነ እያንዳንዳችን ይህንን ኃላፊነት ለመወጣት ትልቅ የሆነ ግንዛቤ ወስደን ግንዛቤ የለም ማለት አንችልም። አሁን ግን እየረሳ ነው እና ትልቅ የሆነ ደግሞ ትምህርት ከመቋረጥ ጋር ከጦርነት ጋር ተያይዞ እነዚህ እድሜያቸው እንደዚህ የደረሱ ወጣቶችና ህፃናት እየተጎዱ ነው ማለት ነው። ይሄ ዞን ደግሞ በከፍተኛ ደረጃ ትልቅ የሆነ ዞን ነው። ነገር ግን በጉዳት ደረጃ ደግሞ ስናየው በከፍተኛ ደረጃ ወረርሽኞች አሉ ማለት ነው። እንደ አጋጣሚ ሆኖ ዞኑ ፖቴንሻል ያለው ዞን ነው። ፖቴንሻል ሲባል በአንድ በኩል ከተማዎች የተስፋፉበት ትላልቅ ከተማዎች ያሉበት ዞን ነው። በሌላ በኩል ደግሞ እንደ ድልድይ የሚጠቀምበት የመሸጋገሪያ ዞን ነው እና ክልል ከተማ ደግሞ በከባቢ ያለ ዞን ነው። ሪስኩ በጣም ከፍተኛ ነው ማለት ነው ከሌሎች ዞኖች ስናይ እና በእነዚህ በእኛ ዞን ውስጥ ባሉ ከተሞችም ጥናት ሲጠና በከፍተኛ ደረጃ ወረርሽኝ ውስጥ ነው ያለን። በሌላ በኩል ማህበረሰቡ ጋር ወረርሽኝ እየተስፋፋ ደግሞ በእናቶች በህፃናት ነገ ትውልድ አዲስ ትውልድ በአዲስ አስተሳሰብና በአዲስ አመለካከት ሀገር ተረካቢ ናቸው እነዚህ ህፃናቶች ማለት እነዚህ ትምህርታቸውን አቋርጠው ለከፍተኛ የአእምሯቸው ዲስተርብ እየሆነ ኦልሞስት በሚባል ደረጃ በሙሉ በዚህ ዞን ውስጥ ያሉ በሚሊዮን የሚቆጠሩ ተማሪዎች ሳይኮሶሻል ሰፖርት ያስፈልጋቸዋል። ዚስ ነው አሁን ማለት ሰው እነሱን መጮህ እያለቅስ ማህበረሰቡን ማስተማር ማንቃት ደግሞ የኛ ኃላፊነት ነው የሚሆን የጤና መምሪያው ብቻ ሳይሆን በኤችአይቪ ወረርሽኝ ሁሉም ኃላፊ ነው ማለት ነው። የኤችአይቪ ቫይረስ መከላከልና መቆጣጠር የማህበረሰብ ግንዛቤ መፍጠር እኔ ብቻ አይደለም ማለት ልዩ ሙያ ማይጠይቅ ሁሉም እዚህ ያለው ኃላፊ ነው። ሊደር የተለየ አመራር ያስፈልገው። ከዚህ አንጻር መጀመሪያ ዞናችን ላይ ግንዛቤ መፍጠር ያስፈልጋል፣ ማስተማር ያስፈልጋል። ነገ ከጦርነት በኋላ ቡና ሽጣ የምታደርግ ወጣት እኔ ነኝ የሚያል ብልስትሽ በወር የምታገኘው ብር ምን ያህል ነው እየተባለ በአጠና ነው ጥናት ዶርም ተከራይቶላቸው ለየትኛውም በጽንፈኛም በእኛም በመንግስት አካልም ጭምር ማለት ነው። በእነሱ ብቻ አይደለም እናዳክከኝ በእኛ አካልም ለዚህ በሽታ እየተዳረጉ ያሉ ሴቶች ብዙ ናቸው። በዚህ የዞናችን ከተማ በወረዳ ውስጥ በተለይ እነዚህ ከተማ አስተዳደሮችን መጥቀስ እንደ አብነት ሊወሰድ ይገባል ማለት ያረጋገጥነው ፕሮግራም ስለሆነ፣ ስለዚህ ይህንን ለማስተማር ታስበው እየጮህ ትውልድን ማስገንዘብ የእያንዳንዳችን ኃላፊነት ስለሆነ እና በተቋም ደረጃ 2% ተብሎ ለኤችአይቪ ግንዛቤ ተቋማት እየተወያዩ የሚፈጥሩት ግንዛቤ ትልቅ ነው። ይሄ ደግሞ የህግ አሰራር አለው ተብሎ መመሪያ ሆኖ ስለወረደ እሱን እያደረግን እኛ ሻይ ቡና እየተወያየን ማህበረሰቡን አስተሳስቦን የማይንድ ሴት አፕን መቀየር አስፈላጊ ስለሆነ ዋና ዓላማው ይሄ ነው ማለት ነው። ይህንን